ኦኬ እኔ ሙሐመድ ቱፋ እባላለሁ። የተወለድኩት አርሲ ክፍለ ሀገር ኦሮሚያ ክልል ነው። ሃይ ስኩል ያው ኤሌመንተሪ ስኩል እዛው ጉንጉማ የሚባል ጉንጉማ አንደኛ ደረጃ አሁን ፕሪፓራቶሪ ይባላል። ያም ቀርቷል። አሁን ሌላ ካርኩለም ነው የመጣ። እዛ ተምሬ እዛ እንደጨረስኩ ወደ ቀርሳ ከተማ እዛ ሃይ ስኩል ጨረስኩ። በዛ ቀጥታ ስኮላርሺፕ አግኝቼ ካርቱም ገባው። ካርቱም እንደ ፈረንጅ ከ2003 ጀምሬ ካርቱም ነበርኩኝ። እንደ ፈረንጅ አቆጣጠር ማለት ነው። 20 ዓመት አካባቢ ሱዳን ከ2003 እስከ 2023 እዛ ነበርኩ ማለት ነው። እስከዛ ድረስ ሱዳን ሀገር እዛ ዩኒቨርሲቲን ጨርሼ በህግ ነው የተማርኩት። እዛ ጨርሼ ወደ ኤምባሲ ኢትዮጵያ ኮሚኒቲን ለማገልገል ወደዛ ገባው። እዛ ስገባ ደግሞ ለመጀመሪያ ጊዜ የአለቃዬ የስራ ባልደረባዬ የሆነ አቶ አረጋ ካሳን እዛ ያገኘው በጣም የተከበሩ ለሀገር ስለ ሀገር ፍቅርን ያስተማሩን እና ብዙ ነገሮችን ያገኘ ነው። ክቡር አምባሳደር ዘሞም እዛ ያገኘ ናቸው። የመጀመሪያ የኔ አምባሳደር ነበሩ እና በጣም ከእናንተ ከአቶ አረጋ ሚዲያ ወደዚህ በማምጣቴ በጣም ደስ ብሎኛል። ያው ሱዳን አብረን እንደ አባትም እንደ ወንድምም እንደ ጓደኛም አብረን ያሳለፍነውን ዛሬ በሱ ሚዲያ ላይ በመገኘቴ በጣም ደስ ብሎኛል። ያው ይሄን ይመስላል። የቀራ ነገር ካለ መጨመር ይቻላል እና አመሰግናለሁ አቶ መሐመድ ስለተገናኘን በጣም ደስ ይለኛል። ተገናኘ ነው እንግዲህ ያገናኘን ነገር የባለቤት ህመም ጉዳይ ቢሆንም የምናወራቸው ደግሞ ዋና ዋና ጉዳዮች ስላሉን ነው ሁለተኛ የተገናኘ ነው ማለቴ ነው። መሐመድ እንግዲህ ለሱዳን ቆይታችን በተለይ ቋንቋ ለማንችል ሰዎች የኛ ዋልታ ማገር ሁለመናችን ነበርክ። በዚህ አጋጣሚ በይፋ ላመሰግን እወዳለሁ። ምክንያቱም ስራውን የምንሰራው ዲያስፖራ አካባቢ ነው የምንሰራው። ዲያስፖራ ሄደን ደግሞ ጉዳይን የምናስፈጽመው ሱዳኖች ጋር ነው። ሱዳኖች ጋር ሄደን እኛ ምንም አናደርግም፣ ዲዳንን ምንም መናገር አንችልም። አስተርጓሚ ያስፈልገናል። መሐመድ 24 ሰዓት ለኛ አቫይሌብል ነው እና ለኮሚኒቲውም ለእኛም ኤምባሲ አካባቢ ስንሰራ ለነበርነ ሰዎችም ላበረከትከው አስተዋጽኦ እውነት ለመናገር ከልብ ከመጀመሪያው ቀን እስከምጨርስ ድረስ እስከምመጣ ድረስ ተከትለ ላደረግከው አስተዋጽኦ ያው በዝርዝር አብራርቼ ስለማልጨርስ እጅግ በጣም ነው የማመሰግነው መሐመድ። ለመግቢያ ያክል ይህን ያህል ካልን እስቲ ሱዳን አካባቢ የነበረውን ቆይታ በተመለከተ እንግዲህ የኢትዮጵያ ኮሚኒቲ ለእኛ እጅግ በጣም በርካታ ነገሮች ነው ያደረገልን የነበረ። ያው ኮሚኒቲ ያለ ኮሚኒቲ ኤምባሲው ብዙ የሚሰራው ነገር አልነበረም። በተለይ ዲያስፖራ ክፍሉ እንደምታውቀው ህዳሴ ግድብን በተመለከተ አውሮፓ፣ አሜሪካ ከሚኖረው ዲያስፖራ የበለጠ ማለት ትችላለህ በሌላቸው ቦንድ ይገዙ ነበር፣ አስፈላጊ ፕሮግራም ያዘጋጁ ነበር። የተለያዩ በዓላት ሲገኙ ደግሞ ቀድመው የሚገኙ ኮሚኒቲዎችም ነበሩ እና በአጠቃላይ ኢትዮጵያዊነትን በአግባቡ የተረዳንበት ኤምባሲና ኑሮ ነበረ ብለን ማለት እንችላለን በኢትዮጵያ በኩል። በሌላ በኩል ስንወስድ ደግሞ የሱዳናውያንን ጉዳይ ነው። ሱዳናውያን ለኢትዮጵያውያን ያላቸው ክብር እውነት ለመናገር በዚሁ የሚገለጽ አይደለም። እንደምታውቀው ከመጀመሪያው እስከ መጨረሻው እኔም በዚህ በዲያስፖራ እንቅስቃሴ የተለየ አታችመንት ነበረኝ። ስመጣም ወይም ስለይም የተደረገልኝ አሸኛኘት እና ግብዣ እጅግ በጣም ልዩ ነበረ። ዛሬ እንደዚህ ተፈናቅለው ችግር ውስጥ ነው ያሉት። እኔ በጣም ሼም ነው የያዘኝ። ምክንያቱም እነሱ የዋሉትን ውለታ እንኳን መክፈል ባልችል የተወሰነ ነገር እንኳን ማድረግ የምችልበት አቅምም ስለሌለ በጣም አሳፋሪ ሁኔታ ላይ ነው ያለው ነው። ነገር ግን በኢትዮጵያ መንግስት በኩልም እገዛ ይፈልጋሉ እና እሱ አካባቢ ያለውን ነገር እስቲ ለማንሳት እንሞክራለን እና እስቲ የቆይታችን ባጭሩ መጀመሪያ ኤምባሲ አካባቢ የነበረን ቆይታ የኢትዮጵያን ኮሚኒቲ የነበረውን ድጋፍ በአንተ በኩል በኤምባሲ በኩል ይደረግ የነበረው ድጋፍ እንዲሁም የኢትዮጵያ ኮሚኒቲ ለኤምባሲ ያደርግ የነበረውን ድጋፍ ባጭሩ እናንሳ እስቲ። ወደ ሱዳናዊ ዋናው ጉዳያችን ግን የሱዳናውያን ጉዳይ ማውራት ነው የዛሬ ያሰብ። በጣም ቆንጆ። የኢትዮጵያ ኤምባሲ
በሱዳን ያለው ምንድነው? በጣም አንድ ትልቅ ግዙፍ ህዝብ ነው እዛ የነበረው። አንድ ክልል ነው፣ ከአንድ ክልል በላይ ህዝብ ነው ኢትዮጵያኖች የተሰደው እዛ አካባቢ የሚኖረው። ይሄንን ህዝብ እንደ ቀበሌ፣ እንደ ወረዳ፣ እንደ ዞን፣ እንደ ክልልም ሆኖ እንደ ፌዴራልም ሆኖ ሁሉም ነገር ከትንሽ እስከ ትልቅ የሚሰራው የኢትዮጵያ ኤምባሲ ነበር። እዛ አካባቢ ከ16 ወይም 15 ጽህፈት ቤቶች ከከተማ ከታላቁ ካርቱም ጀምሮ እስከ ክልሉ ብዙ የኮሚኒቲ ጽህፈት ቤቶች አሉ። ይሄ ደግሞ በርካታ ህዝብ ነው የምኖረው። በየቀኑ የሚመጣ ችግርና የሚፈልጉትን ድጋፍ እንደ ሀገር ሆኖ እንደ ወረዳም እንደ ቀበሌም ሲያስተናግድ የነበረ በጣም ትልቅ ኤምባሲ ነበረ በካርቱም። ካርቱም ሁሉም የስራ ባልደረቦቻችን ተረባርበው ብዙ ስራ ሲሰሩና ሀገርን ቅድም በሀገር ግንባታ በሀገር ዙሪያ አሁን ቪዲዮ አለኝ። ያ ቪዲዮ $1 ሚሊዮን መጀመሪያ ስንተኛ ዓመት ነው እንደሆነ አላስታውስም አለው ቪዲዮ። ከሱዳን እዛ ያለው ህዝብ የቀን ስራ እየሰራ ላቡን እያፈሰሰ የሀገር ፍቅር ያለ ህዝብ ነው። እኛንም ብዙ ያገዙን ደፋ ቀና እያሉ የኮሚኒቲ አመራሮች ከዋናው ከተማ እስከ ክልል ያሉ በጣም ለሀገር የሀገር ፍቅር ያላቸው ኢትዮጵያኖች በአንድነት ስንሰራ ነበረ። በጣም ደግሞ ይሄ ያሉት አመራሮች እንደ ዲፕሎማት ዝም ብለው የአንዳንድ ቦታ ላይ ዲፕሎማቶች አሉ። ለምሳሌ እንደ አፍሪክ ኮስት እንደ የተለያዩ በጣም ሪሞት ኤሪያ ላይ ያሉ 3 4 ሰው 10 ሰው እዛው ጊዜውን ጨርሰው ይመጣሉ። ይሄ ግን አንድ ቀን ሁሉም ዲፕሎማት በመንግስት ደረጃ ከጠዋትና ማታ ከኤርፖርት ሲቀበሉ፣ ሌላው ደግሞ የተሰቃየውን ሆስፒታል፣ እስር ቤት የዲያስፖራ ክፍል በተለይ አንድም ቀን ሳያርፉ ነው ኃላፊዎች ወደ እንደ ከወንድማችን አረጋ ካሳ ጀምሮ ምንም እረፍት ሳይባል ነው ወደ የ4 ዓመት የጊዜውን ጨርሶ የሚመለሱ ማለት ነው። ትልቅ ስራ ነው የተሰራ። ህዝቡም ደግሞ ብዙ ነው ቦንድን እንዲያያዝና ከችግር እንዲወጣ ሱዳን እዚህ ላይ በጣም 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 አሁንም በጣም የሚሰማኝ የሱዳን ህዝብ እንደ መንግስት ምንድነው ያደረጉልን? ይሄ ህዝብ ፓስፖርት ከሰጣናቸው መኖሪያ ፍቃድ ማውጣት አይችሉም። የተለያየ ልጆች አላቸው፣ ብዙ ችግር አለ። ስለዚህ ብለው እንዳለ ለ6 ወር ብለው እንደ መኖሪያ ፍቃድ ፖሊስ እንዳያዛቸው ችግር ውስጥ እንዳይገቡ በቃ ማድገፍ ያለበትን ኢትዮጵያ ህዝብን እንደግፋለን ብለው እዛ ያሉ ሰዎች በወቅቱ የነበሩት አመራሮች እና አንዳንድ ሰዎችን ስማቸውን ማጥቀስም ይቻላል ካስፈለገ፣ ግን እንደ መንግስት በዛን ጊዜ እንደ ህዝብ ማለት ይቻላል እንደ ሱዳን ህዝብ አንድ ኢትዮጵያዊ ሲታሰር 4 5 መኪና መጥተው እኛን እያገዙ እኛ ነው የምናጣው ምን አጠፉ እየሰሩ ነው ብሎ ኢትዮጵያኖችን ሲያግዙ ነበር። ዛሬ ግን ያ ነገር ተቀይሮ አደጋ ላይ ሲወርቁ ሀገራቸው በጦርነት ስትወድም እንደዛ ነው ትሪት እያደረግነው ወይስ እንዴት ነው የሚለው በጣም ጥያቄ ነው። በጣም ትልቅ ጥያቄ ነው ያሉ $100 ማክፈል አቅቶ እስር ቤት የሚገባ አለ። ቀን አሳልፈው ወደ በጣም ችግሮች አሉ። በጣም ችግሮች ይታያሉ። ሱዳኖችን እነሱ እንደተረዱን እኛ እነሱን ተረዳናቸው ወይ? እነሱ እንደደገፉን እኛ እየደገፍናቸው ወይ? እንደ ህዝብም እንደ መንግስትም ይሄ ጥያቄን ምልክትን ማስቀመጥ አሁን በወቅቱ እኔ አዲስ አበባ ስላለው እነሱ ያለበትን ሁሉ ስለሚያውቅ በየእስር ቤቱ ያሉ አንዳንድ ችግር ለትንሽ ችግር እዛ አሁን ለምሳሌ ሱዳኖች ለኛ ያደረጉት ውለታ ትልቅ ነው። ይሄንን ትልቅ ነገር እኛ ደግሞ ያሉበት ጠቅላይ ሚኒስትር ባለፈው ያለ አንድ ቆንጆ ነገር ማብራት አናስከፍልም፣ አሁን ያለው በዛን ጊዜ የወሰዱትን የፈሸጋ መሬት አንወስድም፣ መንግስት እስከ ምስረቱ እንጠብቃለን ያለ ቆንጆ ነገር ነች።
ቆንጆ ሀሳብ ናት ያቺ። በጣም ሱዳኖች ህዝብ በጣም ተደሰቱበት። ግን ቪዛ ይዞ አዲስ አበባ የገቡት ቪዛ ይዞ ወደ ኢትዮጵያ የገቡት አጠቃላይ እንደዛ ነው ትርኢት እየተደረጉ ያሉት። ምንም ማክፈል የቤት ኪራይ ማክፈል አጥቶ እስር ቤት እየገባ ያለ እኮ ነው። አልጋ ቤት ማክፈል አጥቶ አልጋ ቤት ቆይቶ እስር ቤት የገቡ ሰዎችን አውቃለሁ እኔ። በቃ ሱዳኖች እየለመኑ ነው ሰብስበው ብሩ ነው የሚሰጡት። የአልጋ ቤቱም ማለት ነው። የአልጋ ቤቱ ይዟል፣ ፖሊስ አምጥቶ እስር ቤት ያስገባል። እዚህ ቀን ይሄን ያህል ኖረሃል ይባላል። ኢቃማ ወይም መኖሪያ ፍቃድ ኖሮት ወጥቶ ውጪ ቤት ተከራይቶ ለማኖር እዚህ ስራ የለውም። በዚህ ወደ ሳዑዲ አረቢያ ወደ አረብ ወደ ተለያየ ሀገር ለማሄድ ነው የመጡት። ስለዚህ በዛ ተረዱት እንዴ ወይ? አልተረዱትም። የኛ ትንሽ አደጋ ላይ ናቸው። ምን ማድረግ እንዳለብን መንግስት ከላይ ያለው አቅጣጫ ለሱዳኖች አንዳንድ ጊዜ ይቅርታ ይባላል። ያ ይቅርታ ደግሞ መሬት ላይ አይደርስም። አሁን ይቅርታ የ3 ወር እናደርጋለን የ4 ወር ምናምን ይባላል። ይሄ ነገር ግን መሬት አይደርስም። በኤምባሲያቸው በኩል በኮሚኒቲ አመራር በኩል የሆነ ነገር ይደረጋል፣ ግን የተጨባጭ ነገር አይታይም። መንግስት ይህንን ትኩረት ሰጥቶ ጎረቤት ሀገር ናቸው። ትላንትና በእጃቸው ብዙ በርካታ ገንዘብ የያዙ ዛሬ ያጡ፣ ገንዘብ ብቻ አይደለም ቤተሰብ ሁሉ ያጡ፣ ለራሳቸው በህይወት ብቻ እዚህ የደረሰ ሰው አለ። ቤተሰቡን ሁሉ እናቱን ወንድሞቹን ቀብሮ ራሱ እስካሁን ሬሳ ከቤት በከባድ መሳሪያ የተደበደበ አለ፣ አልወጡም። ሬሳውን ሳይቀብር እዚህ ተቀምጦ የሚያለቅስ። ሌላው ደግሞ መንግስት ይህንን በመንግስት ደረጃ ያሉት ሰዎች ሁሉም አንድ አረዳድ የላቸውም፣ እናውቃለን። ከላይ ጀምሮ ወደ ታች ያሉት ግን መንግስት በሱዳን ዙሪያ ትኩረት ቢሰጥ ትኩረት አልተሰጠም። በተለይ ካርቱም ውስጥ ያሉት በ22 ዙሪያ ያሉት በተለያየ ወደ 22 ማለት አዲስ አበባ ቦሌ አካባቢ አብዛኛው ይበዛሉ ማለት ነው። እዛ አቢዩዝም ይደረጋሉ፣ ይሰረቃሉ፣ ብዙ አደጋዎች ቋንቋ ስለማይችሉ ማለት ነው። በቃ ያው ዝም ብሎ አንዳንዴ በእጃቸው ዶላርም ሊይዙ ይችላሉ። ያንን ሁሉ የሚቀሙት አሉ። በቃ እንደ እንትን መስሎት ማለት ነው። እንደ አንዳንድ ዱርዬዎች መጥተው መንግስት እንደዛ አያደርግም። እኛ መንግስት የራሱን እንትን እንላለን፣ ግን እኛ ፖሊሶችንን እያሉ ብዙ መጥፎ ነገር የሚሰሩ ሰዎች እንዳሉ ደርሶንበታል ማለት ነው። እኔ በአካሌ የደረስኩባቸው ሰዎች አሉ ማለት ነው። ይሄንን ደግሞ መንግስት መቆጣጠር እንዳለበት ነው መከታተል እንዳለበት ለነሱ ብቻ ችግርም ካለ አቅጣጫ የሚሰጥና ሀገራቸው ነገ ሀገር ይመስረታሉ፣ ነገ ሀገር ይሆናሉ። ጎረቤቶቻችን ነው። አሁንም ደግሞ ወደ 2000 የሚሆን ኢትዮጵያውያን ማውጣት አቅቶት ጅሬፍ አካባቢ አለ። ቀጥታ እነ ፓስተር ጌታቸው ከዛ ይደውሉልኛል። አሁን መውጫቶ ማለት ነው። በዚህ ሰዓት እነሱም ድምፅ ሆኑልን ስለሚሉ በኡምዱርማን አካባቢም ብዙ ኢትዮጵያኖች አሉ። ኦቤድ አካባቢም ብዙ ኢትዮጵያኖች በአሁኑ ሰዓት በርካታ። ለነሱም ደግሞ ከቨር የሚሰጠው ማነው? ሱዳኖች ናቸው። እናንተ ልጆቻችን ናችሁ፣ እኛ ከሞት ይሞታላችሁ እያሉ እዛ አካባቢ ሱዳኖች እንደ አባትና ልጅ ሆነው ብዙ በርካታ። ሌላ ደግሞ ወደ ድንጉላና አቡ አህመድና አጥበራ አካባቢ ያሉ አልወጡም ኢትዮጵያኖች። እዛ አካባቢ ነው ያሉ። እስካሁን ጦርነት እዛ አካባቢ ስላልደረሰ ኢትዮጵያኖች በቁጥራቸው በርካታ ህዝብ አሁንም ውጪ ነው ያለ እዛ አካባቢ። ስለዚህ ካርቱም አካባቢ እና መደኔ አካባቢ ያሉ ሰዎች ነው የተመለሱ። ገዳሪፍም ያሉት አልተመለሱም አሉ፣ ሰላም ስለሆነ ለእንትን። ስለዚህ ይሄ ህዝብ አሁንም እያቀፈ ያለ እዚህ የመጡትን ወንድሞቻችን መንግስት እኛ እዛ ስለነበርን ብዙ አመትም ስላየን እንደ አባት እንደ እናት የሆነ ህዝብ ነው። ለዚህ ህዝብ የችግር ጊዜ ነገ ወደ ሀገሩ ይመለሳል። መንግስታቸውም ሰላም ይወርዳል ብዬ አምናለሁ በአጭር ጊዜ። እሱ የአላህ ጉዳይ ነው። ግን እኛ ድምፅ ሆነን
ሁሉም ሰው እዚህ ያላችሁ ኢትዮጵያኖች ሱዳኖችን ትርኢት እንድታደርጉት ችግር ውስጥ ነው ያሉ፣ በጣም ችግር ውስጥ ነው ያሉ። ሀገራቸውን አጥተዋል። እዚህም ደግሞ በተለይ የተለያየ የቋንቋ ችግር በተለይ የቋንቋ ችግር ያጋጥማቸዋል። የኢኮኖሚ ክራይሲስ አለ፣ ብዙ ችግሮች አሉ። ይህ ሁሉ ተደማምሮ እኔ ወላሂ ማግለጽ አልችልም። ሱዳን ላይ በጣም ይሰማኛል፣ በጣም ይሰማኛል። በጣም በበሽታ የሚሰቃዩ ናቸው። በጣም ጥሩ መሐመድ፣ ከአንተ በላይ መግለጽ የሚችል ሰው አለም ስለ ሱዳናውያን። እንግዲህ እንደምታውቀው ሱዳንን የነበርነውን ሁኔታ ስንመለከት ያው እንደምታውቀው መልካም አመራር ነበረን። ቅድም እንዳነሳው የስራ ሰርተው የሚያሰሩ ቻሌንጅን እየሰጡ ስራ እንድንሰራ የሚያደርጉ እና ደግሞ እኛ አቅማችንን ፈጥረን ለወደፊትም አመራር እንድንሆን ብቁ ያደረጉ አመራሮች አሉ። ቅድም ልታነሳ እንደሞከርከው ክቡር አምባሳደር አባዲ ዘሞ ሁሌ ውስጥ ያሉ በቃ እውነት ለመናገር እንግዲህ አንዳንድ ጊዜ እንዲያውም እኮ እኔ ጋር ነበር እንደ ፍትጊያም እኮ የዲያስፖራ ስራ በጣም ብዙ ስለሆነ ስለሚያልቅ እኔ ጋር ነው አንዳንድ መንገጫገጭም የነበረው። ግን እንደምታውቀው ስለያይም ከልቤ ነው የተለያየሁት፣ አመስግኜ ማለት ነው። ምክንያቱም እኔን አብቅተውኛል፣ አልተጠቀምኩበትም እንጂ። ምክንያቱም እንደምታውቀው እዛም እዚህም ያለው ነገር ኢንቫይሮንመንቱ አቅምን እንድጠቀም የማያደርጉ ነገሮች ስለነበሩ እና ኤምባሲ ማለት በእኔ እይታ ሁለት ኤምባሲ በእድሜ አይቻለሁ። እዚህ ዋሽንግተን ኤምባሲ እና ካርቱም ኤምባሲ አይቻለሁ። ሰማይና ምድር ናቸው። እውነት ነው። እዚህ ያለው ስም ነው፣ እዚህ ያለው ስራ ነው። አመራር አኳያ ከታች በሙሉ ሎካል ምንለውን በዝም ብሎ የከፋፈልነው በስም የከፋፈልነው ሎካል ዲፕሎማት ብለን የከፋፈልነው አንድ አድርገው አቅም ፈጥረው የበለጠ እንድንሰራ እያደረጉን ሰርተው የሚያሰሩን የፈለግነውን ነገር እንድናገር የሚጋብዙን አመራር አባዲ ዘሞ ክቡር አምባሳደር አባዲ ዘሞ አንስቼ አልጠግባቸው። አንድ ስልክ ደውዬላቸው ነበረ ኢንተርቪው ባደረጋቸው ብዬ አስባለሁ። በሌላ ሰው በኩል እንዲሁ እንትን ብዬ ነበር። አሁን ምቹ ሁኔታ እዚያም ስለሌለ እንግዲህ አሁን አልሞከርኩም ስልኩን። የኢትዮጵያ ኮሚኒቲም እንደ ኮሚኒቲ አሁን ትግራይ አካባቢ አሁን በዚህ አጋጣሚ እውነት ለመናገር የትግራይ ኮሚኒቲ ለኤምባሲው ያደርግ የነበረው እንደ ማንኛውም ኢትዮጵያ ያደርግ የነበረው ምንድነው አገልግሎት እንዳለ ሆነው ግን እነሱ ይለያሉ። ላለማጋነን ይለያሉ። ኮሚትመንታቸው ይለያል። ስብሰባ ስትጠራቸው፣ ቦንድ ስትላቸው ቅድሚያ የሚመጡ ናቸው። ስለዚህ ለእነሱም ቢሆን አሁን እግዚአብሔርን እስቲ ሰላም እንዲያመጣላቸው እንመኛለን። ክቡር አምባሳደር አባዲ ዘሞ ደግሞ እዚህ ማንሳታችን ደግሞ ተገቢ ስለሆነ ብዬ ነው። ከዚያ በተረፈ በአጠቃላይ እንደ ኢትዮጵያ ኮሚኒቲ ቅድም አንተ እንዳነሳው በመላው ሱዳን ዞረናል። በመላው ሱዳን ዞረናል። አምባሳደር አባዲ አንዴ ወስደው እንዴት እንደምንሰራ አሳዩን። ከዛ በኋላ ራሳችን ችለን ተንቀሳቅሰናል። በሄድንበት አካባቢ ሁሉ የኢትዮጵያ ኮሚኒቲ ያለውን የሚሰጥ ለሀገር የሚሰጥ ለግለሰቦች ለእኛም የሚሰጥ ቦንድ የሚገዛ መልካም የሚያስብ ሱዳኖቹ ደግሞ በመላው ሱዳን ስትንቀሳቀስ ለኢትዮጵያውያን ያላቸው ክብር እጅግ በጣም የተለየ ነበረ። ዛሬ እንዳልሆነ ሆኖ አገሩ ፈራርሶ የኢትዮጵያ ኮሚኒቲም እንዳለ ተበትኖ እንደምታየው ነው። እናንተም ተበትናችሁ ዛሬ መውደቂያ አጣችኋል። ሌላውም እንደዛው ነው። በጣም ያሳዝናል። ያልወጣም አለ የጠቀስከው እናንተም ጭምር እንደናንተ ላለ ሰው ጭምር የኢትዮጵያ መንግስት አሁን የቀበሌ ቤት የሚገኝበት የሆነ ነገር የሚሆንበት። በእርግጥ ኢትዮጵያ ውስጥም አሁን ያለው ችግር ሰፊ ነው፣ ግን አሁን አንተም ያለበት መንገድ በጣም አስቸጋሪ ሁኔታ ላይ ነው ያለው። ኢትዮጵያን ኮሚኒቲ ከልብ እውነት ለመናገር ከምናገረው በላይ አገልግልሃል። እጅግ በጣም በርካታ ቤተሰብ አለ። አሁን ደግሞ ያጋጠመ ሌላ ጉዳይ አለ። የኢትዮጵያ መንግስት አንተን እንዳንተ ያሉ ሰዎችን ደግፍ አሁን መልእክቴን ለማስተላለፍ ፈልጋለሁ። እንዲያውም እኔ ምን አስባለሁ መሰለ መሐመድ ያለ አቅም እጅግ በጣም ትልቅ ስለሆነ እንደና አብዱ ጃባር ለምንድን ነው የውጭ ጉዳይ ኤምባሲ መሐመድን ስቦ አረብ ሀገሮች አካባቢ መድቦ ለምንድን ነው የማይጠቀመው የሚል ነገር ሁላለኝ የሚገርመን። ስለዚህ እንደዚህ አይነት ነገር አጋጥሟል። አንተንም የኢትዮጵያ መንግስት የአዲስ አበባ አካባቢ ያለው ማህበረሰብና አመራርም እንዲደግፍ በዚህ አጋጣሚ መልእክትን ለማስተላለፍ ፈልጋለሁ። ከዚህ ባሻገር ግን እንዳልከው የሱዳን ህዝብ ለኢትዮጵያ ህዝብ ያለው ኮሚትመንትና ድጋፍ ተገልጾ አያልቅም። እጅግ በጣም በርካታ የኢትዮጵያ ህዝብ ሱዳን እንደ ሁለተኛ ሀገሩ አድርጎ ነበር የሚኖረው። ያለምንም መታወቂያ ነበር የሚኖረው። እንዲያውም ክቡር አምባሳደር አባዲ ናቸው በቃ ይህን አድርጉላቸው እያሉ በራሳቸው ትእዛዝ ለለበናል
በራሳቸው ትዕዛዝ የኢትዮጵያ ኮሚኒቲ ይህን ያስፈልገዋል ብለው ሲሉ እሺ ብለው ነው በቃ የሚተገብሩት የነበረው እና እነሱ ያደርጉልን የነበረውን ውለታ እውነት ለመናገር ዘርዝረን መጨረስ አንችልም። አለፈው ሚስተር መሐመድ ጋር ተነጋግረን እነዚህ ነገሮች ሁሉ ተዘራዝረው ከተነጋገርን በኋላ መልዕክት ለማስተላለፍ መንገድ ነው ያጣነው። እውነት ለመናገር የተለያዩ ሚዲያዎችን ለመጠየቅ ሞከር፣ ማንም አይሰማህም። ይገርማል፣ ማንም አይሰማህም። የሀገር ውስጥ ሚዲያ የተለያዩ ዩቲዩቦችንም ምናምን ለመጠየቅ ሞከር፣ ማንም አይሰማህም። ይህኛን መልዕክት ደግሞ የሚሰማም የለም። ስለዚህ በዝርዝር የተቀመጡ ጉዳዮችን በተመለከተ መሐመድ፣ አንደኛው የቋንቋ ጉዳይ ነው። ቅድም ያነሳው ሱዳናውያን ኢትዮጵያን እንደ ሁለተኛ ሀገራቸው ነው የምንመለከተው፣ ከቅርበትም ከስነ ልቦናም አንጻር ነው የሚሉት። አሁን ችግር ሲያጋጥመን ግን ከድጋፍ አንጻር የጠበቅነው ነገር አላገኘንም የሚል ኡጋንዳ፣ ግብፅ፣ ኤርትራ ምንም አይነት የቪዛ ክፍያ አይጠይቁም። ምንም አይነት እዚያ በሚኖርበት ጊዜ የሆነ ክፍያ የማሳደሻ ጥያቄ አይጠይቁም። ኢትዮጵያ ግን የሚመጡት በአብዛኛው ወደ ሶስተኛ ሀገር ለመሄድ ነው፣ ወደ ሳውዲ አረቢያ ለመሄድ የአይሮፕላን ትኬት የሚሆን ሌላ ምቹ ሁኔታ ስላለ በኢትዮጵያ በኩል አድርገው መሄድ ይፈልጋሉ። ሲመጡ ግን አንደኛ የቋንቋ ችግር አለ። ቋንቋ ችግር አለ። ችግር ስላለ አግዟቸው የሚል መልዕክት ሚስተር መሐመድ አብደላ እንደምታውቃቸው መሐመድ አብደላ መልዕክት አስተላልፈዋል። ሁለተኛ የክፍያው ጉዳይ ነው። አንድ ቤተሰብ 5 ቤተሰብ ይዞ ከመጣ ለእያንዳንዱ ሰው ፕሮሰሱን ጨርሶ ተሳክቶ ለሌላ ወደ ሶስተኛ ሀገር እስከሚሄድ ድረስ $100 በየወሩ ይጠየቃል። የላቸው ከየት ያምጡ እነዚህ ሰዎች? ስለዚህ ግብፅ፣ ሱዳን ግብፅ፣ ኡጋንዳ፣ ኤርትራ የመሳሰሉ ሀገሮች ነፃ እንዳደረጉልን ሁሉ ቢቻል ነፃ ቢያደርጉልን፣ ካልሆነ ግን ይቀንሱልን ጥያቄ አላቸው። ከዚህ በተረፈ ደግሞ እዛ አካባቢ ያለው ነገሩ ቅድም እንዳነሳው ደግሞ እንግልቱ ደግሞ በጣም ሌላ ችግር ነው። ስለዚህ በዚህ ጊዜ የኢትዮጵያ መንግስት ቢደርስላቸው፣ በተለይ ይሄ ለቪዛ የሚከፈለውን ክፍያ ለሱዳናውያን ቢተውላቸው አይበዛበትም፣ ያንስ እንደሆነ አይበዛበትም። በቃ አስተያየት መስጠት መንግስት ሆነን እየወሰን አይደለም፣ እንደ ማንኛውም ግለሰብ ሱዳናውያን ለኢትዮጵያ ያደረጉትን ኮሚትመንት መሰረት አድርገን ስንናገር ግን እንድንናገር የሚያስችልን አቅም አለ፣ ድፍረት አለ። ተዘርዝሮ ያልቅም፣ ልክም የለውም። ስለዚህ ሱዳናውያን በተቻለ መጠን በኢትዮጵያ በሚመጡበት ጊዜ አስፈላጊው ድጋፍ እንዲደረግላቸው እኔ እናንተን ባለን አቅም አሁን ለኢትዮጵያ ሕዝብ ለሚሰማ ሰው ሁሉ ይህን ሚዲያ ለሚከታተል ሁሉ መልእክት እያስተላለፍን ነው ማለት ነው። እና እኛ እንኳን እዛ ለተወሰነ ጊዜ ቆይተን ምንም ያላደረግንላቸው ሰዎች እኮ እንዴት አድርገው ተሰብስበው ከመላው ሱዳን ማለት ትችላለህ እነ ሚስተር መሐመድ አብደላ እኮ የመጡት እኮ ሲንጃ ሲናር ከሚባል አካባቢ ነድተው እኮ ነው የመጡት እኛን ለመሸኘት። እኛ መቼ እስከዛ እንኳን ባንደርስ አሁን የተፈናቀለ የሱዳን ህዝብ አለ። ቦርደር በሚገባበት ጊዜ በአገባቡ ብንረዳቸው፣ ከገቡ በኋላ በቋንቋ በኩል ችግር ስላለባቸው ብንረዳቸው፣ ኢትዮጵያ ደግሞ ቪዛ ወይም ፕሮሰስ ጨርሰው ወደ ሌላ ሀገር እስከሚሄዱ ድረስ ደግሞ አዲስ አበባ የሚቆዩት ሱዳናውያንን በተቻለ መጠን ትሪት ብናደርግላቸው መልካም ነው። ጠይቀዋል። እነሷም ቅሬታ አላት። ኢትዮጵያ መንግስት፣ የኢትዮጵያ ህዝብ አሁን እያደረገ ያለውን ድጋፍ በተመለከተ አይመጥንም፣ ከጠበቅነው እጅግ በጣም ያነሰ ነው፣ አይመጥንም። አሁንም የኢትዮጵያ መንግስት፣ የኢትዮጵያ ህዝብ ሊያዩ ይገባል የሚል መልዕክት አስተላልፈዋል። እንግዲህ ሚስተር መሐመድ አብደላ ሀገርን ሊወክል የሚችል ለኢትዮጵያም ለሱዳን እኩል የሚያይ ኢትዮጵያን ፕሮሞት የሚያደርግ ሰው ነው እንደምታውቀው እና ትልቅ ሰው ናቸው። ማን ጋር ለመነጋገር እንኳን ሰው አጥቼ አላየሁም። አየህ አንተ አለህ ለካ በቅርበት አንተ ጋር መነጋገር እችል ነበር። ያንን ያክል 3፣ 4፣ 5 ወር እኮ ነው የወሰደው። የሚገርመው ነገር አምባሳደር አባዲን ነው አስቤ ነበር፣ እሱም ትክክል አልነበረም። እግዚአብሔር በፈቀደ ደግሞ አንተ ጋር ተገናኝተናል። አንተ ደግሞ በአካል ብዙ ነገሮችን እያየህ ነው። ስለዚህ እዚህ አካባቢ ያለው ነገር እጅግ በጣም ከባድ ነገር ነው። ለሱዳናውያን አይገባም። አብረው ለመብራት አብረው ለመጠጣት ያለውን የሚያካፍሉ መስጠት እንጂ መውሰድን የማያውቁ ሰዎች ነበሩ። ዛሬ ችግር ላይ ወድቀዋል። የኢትዮጵያ ህዝብ ሊያግዛቸው ይገባል። የኢትዮጵያ መንግስት ሊያግዛቸው ይገባል። ክፍያውን በተመለከተ ሊያነሳላቸው ይገባል። እዚያ የሚደረገውን እንግልት ምናምን ካለ ደግሞ እሱን በተመለከተ በተቻለ መጠን ቅድም አንተ እንዳነሳው
ለሱዳናውያን ስደተኞች ብቻ ክትትል የሚያደርግ ድጋፍ የሚያደርግ የሆነ አካል ቢኖር ደስ ይለኛል። እና ቅድም ያነሳው ነገር በጣም መልካም ነገር ነው እና እስቲ መሐመድ፣ እኔ ብዙ ነገር ተናግሬ ስለማልጨርስ ንግግር ብቻ ስለሆነ ልደግፍም ስላልቻልኩ አቅም ስላጣሁ ውስጤ በጣም ሞራሊ በጣም ተጎድቷል። እውነት ለመናገር የእነሱን ውለታ ምን ነው ባልሄድ ኑሮ ነው፣ ሱዳን ባልሄድ ኑሮ ምንኛ እድለኛ ነበርኩ ነው። ግን ሆነ እና እነሱ እንደዚህ ሆነው ወድቀው እነ ሚስተር ረሺድ ታውቃቸዋለህ? የሲንጃው እጃቸው ተሰብሮ መኪኖቻቸው በሙሉ ሄደው የኔን ቪዲዮ ተከታትለ ከሆነ በቪዲዮ መኪኖቻቸው ንብረቱን በሙሉ ከወሰዱ በኋላ በጥይት መቱት እግሩን። እኛ ስንሄድ እዚያ ሆቴላቸው ላይ በነፃ የሚያስተናግዱ ሰው ነበሩ። እግራቸው እንደዛ በጣም በስብሶ በምንም ብለው በስፖርት ሱዳን በኩል አድርገው ክንድ ሄደው ተቆርጠው ተመለሱ። እንዲህ ነው የሆነው ሱዳን እና በጣም አሳዛኝ ነው። መሐመድ፣ እዚህ የምጨምረው ነገር ካለ እስቲ ጨምር። እስቲ ለኢትዮጵያ መንግስት፣ ለኢትዮጵያ ህዝብ በተለይ እስቲ መልዕክት አስተላልፍ መሐመድ። አዎ በጣም ቆንጆ ነው። አሁን ያነሳው በጣም ትልቅ ፖይንት ነው። የሱዳን ህዝብ የኛን ወንድም ሆነ ሴት እዛ አካባቢ ያሉት ቁጥራቸው በርካታ ለሆኑ ኢትዮጵያኖች ቅድም እንዳነሳው አንድ ቀን ክብር አምባሳደር ሽፈራ ጃርሶ እንደመጡ ዞር ዞር አሉና ሀገሪቷን አዩና ቅድም የተናገርኳትን አሉት። አዴ ይሄ እኮ በውጭ ሀገር የሚኖር ኢትዮጵያ ሳይሆን አንድ ትልቅ ክልል እዚህ አለ። ይሄ ክልል መንግስት ያለው ኤምባሲ ብቻ በቂ ነው፣ ያለ ዲፕሎማትና አምባሳደር በቂ ነው ብሎ ማየት ትንሽ ይከብዳል አሉ። ይህንን ሁሉ የኢትዮጵያ ኮሚኒቲ አመራሮች በየደረጃው ያሉ ብዙ ስራ ለፍተዋል። አሁን እዚህ ሀገር ገብቶ ከአዲስ አበባ እስከ ክልል ያሉት ምንም በጣም ትናንትና በቦንድ ማግዛት ብዙ ነገር ሀገር ግንባታ ላይ ሲሳተፉ የነበሩ ብዙ ነው። አሁን በጣም ችግር ላይ ያሉ። ለዚህ መንግስት እነኚህ ሰዎች ትላንትና ሀገራቸውን ሲደግፉ ለሀገር ግንባታ ለሀገር ልማት ሲመጣ ወዲያው ሌሊትና ማታ ቤት ለቤት እየዞሩ ኢትዮጵያ ኮሚኒቲን በተለይ እዛ አካባቢ ያሉት የሃይማኖት አባቶቻችንም አንረሳቸውም። በተለይ መድኃኔዓለም ቤተክርስቲያን በአንደኛ ደረጃ ቦንድ እየገዛ ህዝቡን እንዲተባበር እያነሳሳ ትልቁ ቸርች ትልቁ አባ ገብረ ስላሴ አባ ገብረ ኢየሱስን እዛ አካባቢ ያሉ ፓስተሮችንም ደግሞ ስማቸውን ብዙ ስለሆነ ባልጠቅስም እና ሼክ ዳውድ ኡምዱርማን ያሉትና እስከ ክልል ድረስ ያሉ ሰዎች ብዙ ስራ ሰርተዋል። እነኚህ ሰዎችን መንግስት ማየት አለበት፣ ካሉበት ቦታ ማየት አለበትና በሰው ሀገር ላይ ሆነው ብዙ ነው የሰሩ። አሁን ንብረታቸውን አጥተው ወድሞ በሩጫ ነው በነፍሳቸው ነው የወጡ እና ይሄ እንዳለ ሆነው ይሄ የዜጎቻችን ጉዳይ ነው። ወደ ሱዳኖች ስንመለስ ደግሞ ይህንን ህዝብ ያቀፈ አሁንም ግማሹ እዛ ያለ አሁን ደግሞ እስቲ በኢትዮጵያ ሁለተኛ ሀገር ናት በሰው አልፌ ወደ ሌላ ሀገር ይሄዳለሁ ብሎ የመጣውን በጎ ነው ብሎ እዚህ የደረሰውን ሰው በስነ ስርዓት ወደሚሄድበት ቦታ እንዲደርስ አሁን ብዙ ነገሮች ነው የሚታየው። እንደ ሀገር ነው እንደ ሀገር መንግስት ሀገሪቷን ይጠብቃል፣ ጸጥታም ብዙ ነገሮችን ያደርጋል። እዙ አንዳንድ ዜጎቻችንም ሊጎዳ ይችላል። አንዳንድ መጥፎ ነገር የሚሰሩ ሰዎች ይጠፋሉ ብዬ አይደለም አሉ። ያ የመንግስት ፖሊሲ ሳይሆን መንግስት ቀጥታ የሱዳኖችን ጉዳይ ብቻ የሚከታተል ማስቀመጥ አለበት። ቅድም የተባለው 5፣ 6፣ 10 ቤተሰብ ይዞ የመጣ እያንዳንዱ $100 እያንዳንዱ ሰው ደግሞ አንድ ወር ካለፈበት $300 ከየት ነው? ንብረቱ ወድመዋል። እዛ ሶርስ ምንም የለም። ከሌላ ሀገር ስደት ሀገር ላይ ያለ ሰው ነው እነሱን የሚረዳቸው። ከሳውዲ ከአውሮፓ ከተለያየ ሀገር ነው እነኚህ ሰዎችን የሚረዳቸው። ስለዚህ መንግስት ይህንን መረዳት አለበት። በትክክል
አንድ እንደ ምሳሌ የሚያነሳው እዛ ሾላ አካባቢ ተከራይቶ የሚኖር አንድ ሱዳናዊ ቦክሰኛ ነው፣ መሐመድ ይባላል። ሌሊት ሲንቀሳቀስ እንደ አጋጣሚ ቋንቋ አይችልም። ለምን ትሄዳለህ በዚህ ሰዓት ስል አይ እኔ ስፖርት እየሰራ ነው አለ። በዚህ ሰዓት ማሄድ አይችልም። ያው አልተግባቡም። እዛ ታሰረ፣ እስር ቤት ቆየ። ከዛም እስር ቤት እንደወጣ $10,000 በጦርነቱ ምክንያት ተወሰደበት እዛ ከመደኔ አካባቢ። እዚህ ሲመጣ ያለውን ይዞ ወደ ሌላ ሀገር መጨረሻ ላይ ብሩንም በአንዳንድ ዱርዬዎች ማለት ነው ያው እሱ ተወሰደበት። ከዛ በኋላ አሁን ራሱ ለቋል። አሁን አብደዋል ማለት ነው። አብደዋል ያለው እዛ አዲስ አበባ ነው ያለ። ብዙ ሰዎች ማገዝ አለብን። እንደ ኮሚኒቲም እነሱ ይንቀሳቀሳሉ። ከዚህ ለማውጣት የቤት ክራይ፣ አልጋ ምናምን ብዙ ንብረታቸው እዛ ስለወደመ እዚህ ማክፈል ስላልቻሉ ይሄንን የሚደግፍ የተለያየ ህግ መንግስትን ቢያስቀምጥ ያንን ህግ የሚከታተልና ችግር ውስጥ ያሉ ሱዳኖችን ለይቶ በጣም አቅም ያላቸውም ይኖራሉ፣ አቅም የሌላቸውም ስላሉ ይሄንን ወደሚሄዱበት ሀገር እስከሚደርሱ ድረስ መከታተል ያስፈልጋል። አሁን ምንድን ነው እቺ ሁሌ ጊዜ ከአዲስ አበባ ላይ መንግስት እኮ ኢፋ ይላሉ። ኢፋ ማለት ኢፋ 3 ሽሁር ይላሉ። 3 ወር መንግስት ተወልን ይላሉ። ያ ነገር ደግሞ መሬት አትወርድም፣ እንደዛ ይባላል። ይደሰታሉ። መጨረሻ ላይ ያ ነገር እንትን አትሆንም። ያቺ ነገርም መንግስት ኮሚኒቲ ጋር በቀጥታ እንዲደርስና ኮሚኒቲ አመራር አላቸው፣ ኤምባሲያቸውም አለ። ያው እዛ አንዳንድ ሰርቪስ እየሰጠ ስለሆነ ማለት ነው ሄደው እዛ ብዙ እኔም ሄጄ አይቼዋለሁ። ሰርቪሶች ይሰጣል። አንዳንድ ወረቀቶችን ለማረጋገጥ ብዙ ነገሮችን ለማድረግ ስትል ታገኛቸዋለህ። በትክክል ሰርቪስ ይሰጣሉ። በእነሱ በኩልም በተለያየ እንትን በልዩ ሁኔታ ሱዳንን ማየት አለብን። በልዩ ሁኔታ ለእኛ ባለውለታ ናቸው፣ ለኢትዮጵያ ህዝብ። ኢትዮጵያ ህዝብ ዛሬ በሱዳን ያላለፈ ሰው የለም። በተለይ ኢትዮጵያ በአውሮፓ እና በአሜሪካ ላይ በስደት በዛ በሊቢያ የሚወጡ ብዙ ሰዎች የሱዳንን ምንነት በደንብ ያውቃሉ። አብሮ እዛ በልቶ ኖረዋል። በዛ አልፎ ዛሬ ከፍተኛ ቦታ ያሉ የኛ ዜጎቻችንም ስለ ሱዳን ያውቃሉ። የሄደ አምባሳደርም እዛ የቆየ ዲፕሎማትም የሱዳንን እንደ ከሀገሩ በላይ ዜጋ እነሱ ሰውን የውጭን ዜጋ ሲያከብሩ ስናይ እኛም ደግሞ አሁን የደረሰው ችግር ነገ ምን እንደምንሆን እኛም ስለማናቅ እና ዜጎች ናቸው። በጣም ለነሱ ቦታ ብንሰጣቸው። አጭር ጊዜ ናት። እንደወደቀ ሰው አይቀርም። ጦርነትም አይዘልቅም እና ሚስተር ሙሐመድ በተለይ የሁለቱን ሀገር ለማተሳሰር ብዙ ነገር ሲሰሩ የነበሩ ኢትዮጵያና ሱዳንን በባህልም ሆነ በተለያየ በራሳቸው የሚሰሩ ትላልቅ ሰዎች ከነ ሆቴላቸው ሼክ ረሺድ እንደተመቱ ሰምቻለሁ። እና ንብረታቸው ከወደመ እሳቸውን ደግሞ ህይወት ለማውጣት ብዙ ስራ ተሰርተዋል። እና ያው ጦርነት አይምርም። ጦርነት ከመጣ አካባቢ ያለውን ትልቅ ትንሽ አይልም እና አደጋ ነው። እሱ እርስ በርሳቸው በመሀላቸው ያለ ጦርነት ነው። ይሄ ደግሞ ባለፈው ክብር ጠቅላይ ሚኒስቴራችን እንቅስቃሴ እንዳደረጉ እነሱን ለማስታረቅ እንዳደረጉ ለሱዳን ክብር ሰጥተው እዛ እንድደር አሁንም ከአዲስ አበባ እስከ ክልል ያሉት ባሉበት ቦታ ለሱዳኖች ክብር እንድሰጥና ለሱዳኖች ክፍያቸው ከአቅማቸው በላይ ነው። ይሄ አይገባቸውም። $100 ይከብዳል፣ በጣም ይከብዳል። እኛ እያየን ነው። በልቶ ማደር ያልቻሉ ናቸው። መንገድ ላይ ወጥቶ ማለም ብቻ ነው የቀረ። ችግር ውስጥ ነው ያሉ። በጣም አደጋ ላይ ነው ያለው። እዚህ የገቡት እስር ቤት ውስጥ የመግባት እድል እያጋጠማቸው ነው። ስለዚህ መንግስት ይሄንን ነገር ጦርነቱ ደግሞ በረዘመ ቁጥር
አደጋውም ደግሞ እንደዛ የከፋ እየመጣ ስለሆነ መንግስት ትኩረት መስጠት አለበት ይላለሁ። እኛም ደግሞ የኛ ኮሚኒቲዎች ከዛ እዚህ የተመለሳችሁ አዲስ አበባ አካባቢ የምትገኙ ሁለተኛ ደግሞ በየክልሉ ያላችሁት ለሱዳኖች ያላችሁትን ፍቅር በደንብ አሳዩ። ለሱዳኖች ደግሞ አስፈላጊውን እርዳታ ማድረግ አለብን። አብረ ማቆም አለብን። ከሌለ ቤት ካለን አብረ እኛ እንዲያርፉ ማድረግ አለብን። ለሱዳኖች ትልቅ አሁንም ሱዳኖች ትልቅ ህዝብ ነው። ለነሱ ቦታ ማስጣት አለብን። የነሱ ውለታ በጣም ትልቅ ነው። በጣም ጥሩ መሐመድ። እውነት ለመናገር እግዚአብሔር መቼም ሁሉንም ነገር ራሱ ነው የሚያመቻቸው። እንዲያውም አንተን አላየሁም ታውቃለህ። ችግራችን ይህ ነው፣ በቅርበት ያለው ነገር መመልከት አለመቻላችን ነው። እና አሁን ሁሉ ነገር መጨረስ አንችልም። ምን እያሰብኩ ነው እኔ አሁን በየሳምንቱ የሚመችን ሰዓት እየወሰን በየሳምንቱ የምንበለው የሆነ ጊዜ እናመቻችና ማውራት አለብን። በተከታታይ ማውራት አለብን። ሚስተር መሐመድን አሁን እንደጨረስ እንደውለታለሁ እና እሱንም ጨምር አስገብተን በዚች ሚዲያ ባለችን ነው እንግዲህ ሌላ እንግዲህ ልመና ለሞክረናል። በደንብ ይቻላል። የሚሰማ ሰው የለም። ስለዚህ ዞሮ ዞሮ አሁን ያስተላለፍኩ እጅግ በጣም ትልቅ መልእክት ነው መሐመድ። ሱዳናውያን ተቸግረዋል፣ ልንደርስላቸው ይገባል የሚል ነገር ነው። ከቋንቋ አንጻር በሚሄዱበት ጊዜ በቦርደር ሲገቡ በቋንቋ አንጻር ልናግዛቸው ይገባል። ይሄ ሚስተር መሐመድን መልእክት ነው በነገራችን የማስተላልፈው። ሁለተኛ አዲስ አበባ ከገቡ በኋላ ይሄ የሚደረገው ቪዛ ክፍያ ከአቅማቸው በላይ ነው። ሱዳን ነው ኢትዮጵያን እንደ ሁለተኛ ሀገራቸው ነው የምናየው። ከሌሎች ይልቅ አስቀድመን ነው የምናየው። ነገር ግን ተገላቢጦች ነው የተፈጠረው። ቅድም ተደጋግሜ እንዳወራሁት የተለያዩ ሱዳኖች ጋር እኔ ይገናኛሉ። በነገራችን ላይ ሱዳኖችን አሁን ስመለከታቸው እኔ በቃ የተለየ ስሜት ነው የሚሰማኝ እዚህ ሀገር ራሱ እነሱም እንደዛ። ስለዚህ እንደ ግብፅ፣ እንደ ኡጋንዳ፣ እንደ ኤርትራ ያሉ ሀገሮች ምንም አይነት ቪዛም አይጠይቁም፣ ክፍያም አይጠይቁም። የኢትዮጵያ መንግስትም ሊያይልን ይገባል። እኛ አቅም የለንም፣ ለመኖርም አይደለም የምንመጣው ለሌላ ሀገር ለመሄድ ነው፣ ያግዘን ብለው መልዕክት አስተላልፈዋል። በቀጣይ ሚስተር መሐመድንም ጭምር አስገብተን መልዕክት እንዲያስተላልፉ እናደርጋለን። በአረበኛም ጭምር እንድትነጋገሩበት እንድታስተላልፉ እናደርጋለን። መሐመድ በቀጣይ እንገናኛለን። እግዚአብሔር ደግሞ ባለቤት ወይዘሮ ሩቅያን ደግሞ እንድንረዳ እግዚአብሔር ደግሞ ይጨመርበት፣ ምህረቱንም ደግሞ ያምጣላት። በተቻለ መጠን ደግሞ እሱ ላይ ትኩረት እንድታደርግ ነው። አሁን በሌሎች ሚዲያዎች በደንብ እንድታስተላልፍ ፈልጋለሁ። የእህታችን ህይወት መትረፍ መቻል አለበት መሐመድ። የልብ ጉዳይ ነው። ልብ ማለት ደግሞ የህይወት ሞተር። ስለዚህ ምንም አይነት ይሉኝታ እንዳይዝህ ለማለት ነው መሐመድ። አበደን ኢንሻአላህ። ስለተገናኘን ግን ስለመጣ እጅግ በጣም ስላየው እጅግ በጣም ደስ ይለኛል መሐመድ። በቀጣይ እናወራበታለን። እሺ፣ በጣም ደስ ብሎኛል። ይህንን ፕሮግራም በማድረግ በጣም ደስ ብሎኛል። በጣም አመሰግናለሁ። በተለይ የሱዳኖችም የሁሉም እኛን እነሱን የምናውቀው በጣም ይህንን ሚዲያ እንደዚህ አስበ በማድረግ ወላሂ ከልቤ በጣም አመሰግናለሁ። በጣም ደስ ብሎኛል። እንቀጥልበታለን ብዙ ኢንሻአላህ አላህ ካለ። እሺ እንጨርስ በዚህ መሐመድ? አዎ ይቻላል። ኦኬ፣ ሰላም ሁንልኝ። አመሰግናለሁ ወንድም ማለት ስለተገናኘን እጅግ በጣም አመሰግናለሁ።